እናትሽን ዓለም እናት ነሽ ፍቅሬ መናው ልጅ ምን ዳባቻለሁ አላልክም እንዴ? ምን በመላጣው ማለት ነው ያለ ዘይቲስ መላጣ ብሮ ይችላል እነሱ የቤቱ አው ምርጥ ቤት ደግማ ትገባለህ። አረ ዳንቻ አትናገሪም እንዴ? ናገሪ ነበር ይመታል ብቻ ትልቀቱ ምናምን አትወሪም። አንተ አትነፋም አበጥራል እሱንም ተውኩትና ደፍጣት ውጣልኝ። ዶን አልተገረዘም። ይገርምሻል ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ እኔ አንተ ምራቸው ነው የሚያወራው እንዴ? በቅርቡ መወንጨው አይቀርም እያልኩሽ እኮ ነው እንዴ። አሁን ነው ስጋ አይደል እንዴ? ወሮታውን እንከብላለን ፈልጉን እንዴ። ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሽሚና አለን። እንግዲህ እንደተለመደው ዘና ፈታ የሚያደርጉ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮ አብራችሁን ቆዩ። ለምትወዳት ፍቅረኛ አንድ ዘፈን ጋብዛት። እሺ እናትን ዓለምሽ ነው ፍቅሬ እናትነሽ ዓለም እናትሽ ነሽ ፍቅሬ እናትሽን ዓለም እናት ነሽ ፍቅሬ። ይህንን ነው ማለት ነው የምትጋብዛት። ታድላ የሱስ ታድላ ለፍቅረኛ ነው አይደል? እናትነሽ ዓለም እናትሽን ዓለም እኮ ነው እናትሽን ዓለም ስደም ነው ዘፈን እናትሽን ዓለም ምን ያላበዛይቶ ነው እናትሽን እስከማለት ይደርሳል። የሚገርም ድምጽ ነው። ልጅስ መሰረታ ታድላ ግራ ገብቶ ስማ ሙድ እያዘበት አንተ መደበሪያ ታደርጋለ እንዴ? ልጅና ዘፈን ጋብዝ ብለህ እስማ አታ ምን ወንዳ ነው ምን ነካ ወየ ልጅ የቶቹ ጉርጓድ ላይ መርዝ በዋስ መጣ አላልከኝም ብያለሁ። ወንዴ በዛበት ቀምሽው መናው ልጅ ወንዴ በዛበት ነው ወንዴ በዛበት ቀምሽው ወይ ልጅ መናው ልጅ ያልፋዘራስ ነው ልጅ ወይኔ ጉዴ ወንዴ በዛበት እንደቀጥነባት አሳዝነው የድሮ ኤክስ ናት መሰለኝ። ኤክሱማ ብትል ነገሩ አወፈር ብሎ እንዲገላት ውሃው በስቶ እንዳትመለስ እዚህ ተቀደም ነው ምንድነው በገደ እየጠራው ነው። እዚህ ሰፈር ካቡ ረግጣ ጭነት አውራጫኝ ምናምን እኔ ነኝ። ምረ ተሸክመህ የምትሄደው እነዚህ አሽከመህ ትሄዳለህ። ሌላ እንትን እንደዚህ ሌላ ትችላለሽ ብቻ ምን ነገር ነው የምሸከመው? ከብት ነው አይደል የማወርደው? አሸክመውሽ ትችላለህ ብለህ ይኸው ደዛኝ እኮ ቀስ ነው። ኧረ በእናትህ ምን ዳባቻለሁ አላልክም እንዴ? ምን ቦሲው ነው ካቡ ምንድነው እንትን ነው ጠቁማለሁ ሲከብደው እጽ ነው አለ ጭራሽ እጽ ከብደው ማለት ነው። የሰፈሩ ካቦ ይመጭ ጠቁማሉ አለ ካንተ በላይ ከሆነ እጽ ነው እሺ ተመላላች ሰራተኛ አንተ እኔ ነኝ በሰራተኛ ምን ትችላለሽ? እኔ ማልችል ያለ ምን ትጫፓቲ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? ይችላል በመላጣው ማለት ነው። ያለ ዘይቲስ መላጣ ብሮ ይችላል እነሱ እንዴ ከሆነ ያለ ደሞዝ መስራት ወጣታ ማለት ነበር። ስለሌለኝ እኮ ነው ያለ ደሞዝ ሳላለም ያለ ሽንኩርት አለ ያለ ደሞዝ ተባበረች እኮ ዘረስ መጣለ ነበር ያለ ደሞዝ አልክ። አበላሻው ምን ልሰጣት ነው? ምንድነው ልታሳድጋት ይሻናት እንዴ? ምግብ እየቀለብኩ ሊያስረው ነበር ላይ እንደዛ ያረካ እንዴ? ምግብ ሰርታ ተጠብቋለች። ቤት ክራይ አለ እንዴ? ቤት ክራይ ቤት ሊቀየር አለ ወበስ ቤት ነው በየደረጃ አለ። ችግር የለም። እኔ አንድ ክላስ ነው አለ አንድ ክላስ አለ። ዱቤ ነው እንዴ? የሶስት ወር እኮ ነው ጭራሽ ሶስት ዱቤ አለ ና ግባ ና እንጂ ግባ አለ የሶስት ወር ጭራሽ የሶስት ወር ዱቤ
ምርጥ ቤት ነው የቤቱ። አዎ ምርጥ ቤት ትገባለህ። አፈርድ ያስገጥተው ብር ተበድሬ ልምጣ። ከዛም ይባሳል። ከዛም ይባሰ ገጠመው ተንኮሱ ያኛው አማራው እዚህ ስትመጣ ጨራሽ እሱ ግን እኮ ይገባል። 3 ወር ድሬ 3 ወር ያን ራስ ባይሆን ገብቼ ከፍላለሁ። ቀብድ የምሰጠው የለኝም እኮ ይሻላል እንዴ 3 ወር እንዴ 3 ወር ድሬ ተንኮሱ እንዴ ግን አሪፍ ቤቱን ግን ጽድቅ ያለ ቤት አሳይቶታል። በደንብ ነው ያሳየው። ተመልሶ ይመጣል። በነገራችን መሬቱን እስኪልስ ተመልሶ ይመጣል። በነገራችን በፊቱ ከለሩ ራሱ የቤቱን ከለር በፊቱ ነው ያወቀው። ምን አይነት እንደተቀባ ከለሩ ምን አይነት ከለር እንደተቀባ ወዶታል። ሁሉ አውቃለሁ የምትይው ነገር አለ። ሰርክኝ እንጂ አየከ እንዳይመታክ ነው። ምንድነው? ምን አላይም ነው ያምሻል እንዴ? ሰው ፊት እንደዚህ ሁሌ ታገረጅ ምን ሆነሽ ነው? እኔ እኮ አባወራሽ ነኝ። ተረጋጊ። ልክ ነው። ምንም እኮ ምን ያጣቅም ነው ያያዩት ነው ይመታል ምናምን ማለት የታባ ዳንቻ አትናገሪም እንዴ? ይመታል ብቻ ትልቀቱ ምናምን አታወሪም። ሲጀመር ድንጋይ አይደለም ያንቺ ማለት ነው ያስመጣች። ምን ብዬሽ ነበር እኮ። እሺ አሁንም አዋራውን እያየህ ካዋራው ጎን እኮ የተቀመጥኩት አላየውም ነው ምን ያምሻል እንዴ? እንዴ አጋሽ በቃ እኔ ምንሽ ታውቂያለሽ፣ ሴቷ አልበርት አይንስታይኒት ምን እና ምንድን ነው ሙግስሽ ይጨብጨብ። እሺ በቃ ምን ትላለሽ? መድኃኒዓለም ያንቺ አፈር ስትደገፍ ዝም ትኛለሽ። እኔ ድሌ ጠንን ያለ እኔ ማለት በምን ተገናኙ? ቀላል እንዴት ቻልሽው? አረበለ እንደዚህ አለቁ እንደዚህ ያዛም ያረጉ ባለትዳሮች አሉ። አዊ ከሚስቱም ከባሉም ሳይድ አላችሁ። እዊ ታውበላችሁ እንዴ ላይፍ አታከብዱ እንዴ ኑሮ ከብዳል። ጭራሽ አስቡ ትዳር ከብዳል፣ ኑሮ ከብዳል። ጭራሽ እንደዚህ አይነት ተጨምሮበት ታው እንዴ ኧረ ከባድ ነው አይሆንም። ትግስትሽ ግን ማለት ትግስቷ ሄደ በእናቴ የራሱ ጉዳይ ነው መሄድ ነው እንጂ እኔ ድሌ ጠንን ያለ ጠማማ ነው። እኔ ስንዴውኝ አሜሪካ ብገባ ፓስታ አድርጎኝ በእርዳታ ወደ ኢትዮጵያ መለስ ነበር። እኔ ጥጦኝ ካናዳ ብገባ እኮ ቲሸርት አድርጎኝ 2 ዓመት ለብሶ ቦንዳ ነው ብሎ ይመልሱኛል። ጋሽ አንድ ተኩል ቁረጥለት እንጂ ምንድን ነው? እኔ ብርቱካን ቦን እያልኩት ነው ልጣጩ ነኝ። እኔ ምስር ቦን ከቆሻሻ ጋር አብረው ነበር የሚለቅም። በጣም ቦን አልጨስም። እኔ እንጀራ ቦን ባለቤቶቹ ደፍተውኝ ውሻ ነበር የሚበላኝ። ጋሽ አሁን በእናትህ አጠልቅ። እስከዚህ በፊት ስራ ሰርታ ታውቃለህ? እኔ አልሰራሁት ስራ የለም ግን እድል የለኝም እያልኩት ነው። እኔ ሹፍርና ተቀጠርኩ። ከዛ ሰውዬው የሆነ ቦታ እንሂድ ብሎ ለነዳስ ከኋላ ተቀመጠ። ለምን ስለው እኔ ነኝ የምነዳው የተቀጠርኩት እኮ ነኝ። በቃ እሱን ተውኩና ደግሞ መቃብር ቁፈራ ጀመርኩ። ከዛ ደስ ብሎኝ የመጀመሪያ ቁፋሮ ላካሄድ ስል ተደወለ። ሳነሳው በቃ እንዳቆፍር ሬሳው ተነስቷል አይሉኝም ጋሽ። ይገርም ነው። መጀመሪያም አልሞተም ነበር ማለት ነው። አልሞተም ጋሽ። ደግሞ እሱን ተውኩትና ደግሞ ወፍጮ ቤት ጀመርኩ። ነፊ ብሎ አስገቡኝ። ከዛ ወንፊቴን አንስቼ ለነፋስ አምጦ ብሎ ተቀበለኝና ወንፊቱን ሰፌድ ሰጠኝ። ምንድነው ስለው አንተ አትነፋም አበጥራል። እሱንም ተውኩትና ደግሞ ካፌ ይሻላል ምናምን ሲሉ ሻይ ማፍላት ባሪስታ ጀመርኩኝ ማለት። ከዛ ትእዛዝ ታዞ ሻይ ላፈራ ማሽን ምን ጦጦጦ እንዳነካ ማሽን አንተ በማሽን ሳይሆን በማንቆርቆሪያ ማታ በር ላይ ነው ሻይ የምታፈሉ አይለኝም ጋሽ። ግን ታዲያ ሻውን እኮ ስጋ ቤት ነው። አንተ ደግሞ ስጋ ቤት ሰርታ አታውቅም። ኧረ ጋሽ ምንም አያቅተኝም የሚመኑኝ እንዴ እኔ ስጋው ላይ ሳሙራይ ነው መሆንበት። ደግሞ መቁረጥ ምን ይከብዳል? እኔ ባስሌ ትኬት ቆራጭ ነበርኩኝ። ፀጉሩላ ቆርጫለሁ። ቁርጥ ቤቱላ ነበርኝ እኮ ዳጻ አትክልተራ የቲማቲም ማለት ነው። እና ለማነህ ጋሽ እኔ ከነብሮ ላይ አንበሳ ነው የምቆርጥ። ከሻኛ ላይ ራሱ ጋሽ እኔ ሰንበር ሳለውጣ ቀራለሁ ጋሽ። እንትን የሆነ ደንበኛ ራሱ ስጋ ገዝቶ ሊያስፈጭ ሲል መብራት ከሌለ የራሱ የበሬውን ስጋ በበሬው ጨጓራ ነው የምንፈጨው ጋሽ። ቢላ ስጡት አሳመነ ነው ምደ ጭራሽ ምንም አይሳካለኝም ብሎ አሳመነ። ኧረ በስ ሰውየው ማመኑስ ይሄ ሁላ እንዳልተሳካለት እየነገረው ታዲያ እሱ አይደል ቢላ ሰጥቷል። በቃ የሳክሳባት አንተ ሰውዬ ትምህርት ቤት እየከፈትክ እንጂ ምን ያህል ቢጠምበት ነው ይሄ እዚህ ቦታ ላይ ማቆየው? ምን ያህል ቢጠምበት ነው ይሄ በሞላ ይራስ ልክ ቢላውን ሲይዝ ነበር የሚሮጠው። ቄራ ይታሸጋል ባንተ ምክንያት። አሁን ልክ ስጋ ቤት ሲገባ ቄራ ይታሸጋል፣ ስጋ ይከለከላል። ቀስ ብላ አዘጋም እንዴ አንተ መውጣት አትፈልግም? ድጋሚ ቁማር ብቻ ይንጫወት ግን አንዴ ኢንተርቴን ነው አብረን በቅጣት ልንጮት አብረን ሲተረጋ ኢንተርቴን ነው። ምን አለ እስቲ አንደኛ ጋር በገጀራ አንገት፣ ሁለተኛ በዘንዘር ቁርጥ፣ ሶስተኛ በስፓር አፍንጫ ምናምን ደቀ ይሁን ዘሪያ ክለሽልሽ ወደ ላይ ያለ
ወደ ላይ ማጨረሻለሁ ወደ ታች ነው ስለዚህ ቂጥን ድፍን አርገው እንደዚህ ወጣ እንጥፍ ውጣልኝ ወይኔ ጫታ ምን አይነት አማርኛ ነው እየተጠቀማችሁ ያላችሁት? ከፋችሁ ማለት ልጁ መግደል ትፈልጋለህ ነው? ልግደል በለው በቃ። አይ ነው እንደዚህ ልግደል በቃ አንገትን በገጀራ ቁርጭምጭሚቱን በእንትን እያለ ግደለው በቃ። ወይኔ ጉዴ ሰዓቱ አይደርስም እንዴ? ኧረ ስልኩን ትተሽ ነኝ ናውሪ። ቆይ ሀናዬ 11 ሰዓት በቃ እደውልሻለሁ። እንዴ ምን ነው ቢያንስ ምግቡ ይምጣ እና ደግሞ የት ነው የተቀጣጠራችሁት? ሀናዬ አልቀጠረኝም እኮ ያለበት ነው የምሄደው። ዚዙ ግን ባለፈው ህይወትሽ አትማሪ። ሰው በአንድ ጊዜ እንደዚህ አይወደድም። አንቺ እኮ አልገባሽም። በጣም ነው የወደደኝ። አሁን ሰዓት እየሄደብኝ ነው። እደውልሻለሁ እሺ። ኡፍ ዚዙ እንደው ዳጊ ወይኔ እችልሽ ነይ ሳልደውልሽ አትምጪ አላልኩሽ? ምን ነው ዳጊዬ አለቃዬ ናት ያልከኝ እሷ ናት? አዎ እኔ ስደውልሽ ብቻ ነው መምጣት ያለብሽ። አይ እኔ ደግሞ እኮ ሳላይ መዋል ስለማልችል ነው። ገና በ15 ቀናችን እንደዚህ ይባላል እንዴ? ቸኮልኩኝ አይደለ? አዎ በጣም ነው የቸኮልሽው። ለማንኛውም በኋላ ደውልሻለሁ። አሁን ሂጂ እሺ። በጣም ጨካኝ ነው በፍቅር ቀለደ። ሲስተር እኮ ናት በእናትሽ ማዘር ልካት። ጨካኝ ነው በፍቅር ቀለደ። ብቻ ነገር እሷን ፈተናለች እንዴ? በ15 ቀን እንደዚህ ታዋ እንዴ? አይኮን እሱ ምንድነው? ሁለት ባንድ ቢላ ምንድነው ይባላል? አይደል? ከባድ ነው። ኧረ ተው በእናትህ። የሆነን ሰው ካልፈለጋችሁ አልፈልግም በሉ። ሰው ላይ መደበሩ ነው እኮ እግዚአብሔር አስሮ አለቄ ናት ብሏታል። ለዛች ጤናት ሁለቱም የሆነ ነገር እያሰቡ ነው ከሱ ጋር። ምናልባት የትኛው እኮ ሶስተኛም ይኖራል። እሱማ 4 5ም ይኖራል። ግን የትኛዋ ደግሞ ብዙ አመት አብረው ነው ልትሆን ትችላለች። እሷም ፈጠነች። የራሷ ስህተት ነው። 15 ቀን በጣም ፈጠነች እንዴ? ጓደኛዋም እያለቻት አዎ ደግሞ ከዚህ ካለፈ ታሪክና እያለቻት ራፉ እንዴ ልክ ይኖረው ሰው ሞት ይወደኛል ደስ ይላል ወደዋለው ነው ይወደኛል እኮ ነው ያለችው አይደል? ወደዋለው ነው የሚባለው ደግሞ የሰው ልጅ እየላካት ጂጂ ይወደኛል አይባልማ። ጂጂ እያንቋሸሻት ነው። ስለዚህ ራፉ ራስ ለፈጠረሽ ራስሽን አስከብሪ። በቃ አትጂ እሱ ጋር እኔ እሱ ጋር ከዚህ በኋላ ከርኩኝ እግሬን ይቁም። አትጂ ተወልሽ ያብሽን ፍሬ በላሽ። እሺ እየመጣ ነው። ሰላም እንዳት የምር ናቃልብሽ የምር ሰላም እንዳት እኔ እሱን ሰላም ካልኩት እጄን ይቁመጠው። ተሸራምሻለሽ ምን አለ ሰላም ባትዩ ሰላምታ እንኳን ሰላምታ አይኑ ካየሁት ራሱ አይኔን ያጥፋው። አበቃል። ፍላጎት የት ናችሁ እናንተ? ወይኔ እንትን ነው ቢደርስ አሁን አባባልሽ ያፈሽን ታስጃለሽ አይደል የሚባለው የተናገረው እስካሁን ያወራሽ ቢደርስ እንደዚህ ቢደርስ ብዙ ሰዎች በህይወት አንኖር ለክ በቃ ሁሉም መኖር አይኖርም። አይ አይደለም እንማራለን እንጂ መጀመሪያው ሲያጋጥማት ገና ትማራለች። እንዲህ ብዬ እንዲሆን ከተለ ሁላችሁ ሰላ ስርዓት ነው እንጂ ነው ለማላዋየው አረኔን በቃ ደህና ደርሽ። እኔ መሄድ አለብኝ። እኔ ስለመጣሁ ነው ሄደችው? እንደዛ አይመስለኝም። ምናልባት የምትሄድበት ይኖራል። አይደለም ቆይ እሷ ራሷ እንዴት ነው የምታየው? አንተ ምን ሆነ አልቆይ ራስ አይደል እንዴ አልፈልግሽም ያልከው? መጣሁ ኦኬ አልፈልግሽም ብሏት ለያዘ ነይ ወደዚህ። ቆይ ምን አድርጊ ነው የምትለው? አልፈልግሽም ያልከኝ አንተ ነህ አይደል? ለምንድን ነው ግራ የምታጋባኝ እንዴ? ወይ ያዘኝ ወይ ልቀቀኝ በቃ። ይኸውልህ ተሰብሬ ያለ መቅረቴ ከሆነ እንደዚህ ያደረገ ያለው መቼም አልሰበርም። እሺ ይኸውልህ ድጋሚ በመንገዴ እንዳለ እመነኝ ይገላል። እንዳይመስልሽ አድርጓል። የላኩት ዳብሰው ካካል ምልክት ይዘው መጥቼ ነበር ቤትህ። በር ላይ ለምትቆሙ ሰዎች ናቸው እነዚህ። በር ላይ የሚቆሙ ሰዎች ወይ ገቡ ወይ አይወጡ። ያ ጎበዝ ናት። አልፈልግሽም ብሏት ባይተው ማለት ነው። የሆነን ሰው ጎርተኸው ጉዳቱን ካላሳየ የምር ህመም ይሆንባል እኮ ወይ ደግሞ መጥፎ ነገር አድርገኸው ምንም እንዳልተፈጠረ እየፈገግ ያለ በሰላም ሰላም የሚል ከሆነ አንተ ያ ሰላም ይረብሻል። እና እሱም ይረብሻል። ለዛ ነው ያው ተጎሳቁላ ምናምን ራሷን ጥላ እየለመነችው ነበር የጠበቀው ማለት ነው።
ስለዚህ ተዋት ወያዛት። አሁን ደግሞ በተራው ማልቀስ ይጀምራል። እሱ በተከተለ ማልቀስ ይጀምራል በተራው። ግን እኮ እነዚህ ሰዎች አሁን ይሄ ልጅ እኮ ቢያለቅስና እሺ ብለው ብትሄድ ማለት ነው መልሶ እንደዛ የመሆን እድሉ ከፍተኛ ነው። መልሶ ሂጂ ይላታል። ስለዚህ ተዋት ትኖርበት እንዳይገለኝ ለዘሪት እንዳይገለኝ። ልክ ክላሱ ሲያልቅ ሁሉ ጊዜ የኔ ፋይት አለ። ዛሬ ደግሞ ከማን ጋር ልትጣላ ነው መባለው? ሁሉ ጊዜ የኔ ፋይት ልክ ክላሱ ሲያልቅ እኔ ፋይት አለ። ልክ ደብተሬን ሰብሰብ አድርጌ ወዲያውኑ ለጓደኞች ሰጥቼ ካንዱ ጋር ሲያያዝ ታገኘኛለህ። እኔ ትምህርት ቤት ልንገር ሰው ጋር ተደባድበሽ ትምህርት ቤት እኔ ከ1 እስከ 3 ከሚወጡት ቶፕ ተማሪዎች መካከል ተማሪ ያለው ማለት ነው። ነገር ደበደበ በመሳቷን ከረባሾች መካከል አንደኛ ቁጥር 1 ረባሽ ነኝ። ቁጥር 1 ተደባዳቢ ነበር። ፋዘር ከተጠራ የሚጠራው በምን እንደሆነ ያውቃል። በመደባደብ ነው የሚጠራው ያውቃል። ወላጅ አምጡ ሲባል ጋሽ ታደሰ በጣም ልጅ በጣም ጎበዝ ናት፣ በጣም ታለንትድ ናት፣ አስተማሪ በቃ ሳስቅ ተማሪ አስቄ መጨረሻ ላይ ግን ቆይ ተባብዬ ቆይ ደብድቤ ከኔ ክላስ ካልሆነ ከውጭ ካለው ክላስ ጋር በእረፍት ሰዓት ነው ትችለኛለህ አትችለኝም ከጓደኞቼ ጋር ሄጄ ነገር ለቋቁሻለሁ። ድማሬ አመጣቻት። አይ ልጅ ያውጭ አመጣቻት። ሱስ ይዟት ነው የመደባደብ። ይሄ የሳክስ ሱስ ነው የመደባደብ። የሆነ ጊዜ ሊሰግዱ ምናምን ጎንበስ ምናምን ሲሉ የሆነ ጊዜ ሰራቸው አይደል? አሁን ደግሞ በመደባደብ ማንን ለማስፈራራት አልቅባትም። ማንን ልታስፈራራ? ኧረ እንዴት አድርጎሻል? ኧረ እንዴት ወጣለህ? ይሄ ደግሞ ለግጊያ ለለጋጋም የማይልክ ይፋት ያፉ ስፋት እንጀራ እናት ነው የምትመስለው። ፊትር ብሽብሽ ብሎ በቃ ከመኮረኒ የሚሰራው የድሮን ሀብል ነው የመሰለው። አረ በዚህ ድሜ እንዴት ቻልከበት? ፊትህም ድምጽህም ተዝለግልጎ እንዴት ቻልከበት? ጨዋታው ነው ደግሞ አዎ ዲያ ድልኝ ድምጽህም ፊትህም ተዝለግልጎ አይደል? አረ ምን አይነት ስድብ ነው ደግሞ? ይቅርታ ይላል እንዴ? ሰነበረ ማግለጫው ወይ ነው ይላል እንዴ? አንተ እንዴ እንደዚህ አይነት ስድብ እንደዚህ አይነት እንጁታው እንጂ እንደዚህ አይነት አገባብ ሰምቻለሁ። ኪት በጣም እንዴ ሁለተኛ ቲክቶክ እና የገባ እኮ ነው ያደረኩት። ከዛ ለጭው ነው እንዴ ኧረ ከባድ ነው። ስማ የመልክ ቅባት ነበር፣ አሁን ከፋ። በጣም ነገሩ እየከፋ ነው። ለነ ጎረምሳው አዲሷ ፍቅረኛ ያልኩት ሰው ቁርጥ እንዳትን ነው ደግሞ የምትመስለው አይደል? ትመስላለች። አረ ከሷም ሳትዋቀርም በቁንጅና ናዚ ይወሉ እችላኔ ተወልኝ አለበለዚያ እዚህ ግቢ ደረሽንታል። ሜዳ ነው መጠለ ጎዳና። አባዬ ህይወቴ እኮ ነች እሷ። ጎዳና ላይ ነው። ምንድነው ጋሺ? ምንድነው ችግር አለ እንዴ? አረ የለም ያለ ሁሉ ሰላም ላይ ቆይ ይገርምሻል። እኔ ገንዘብን ሳሳድዳት ነው የኖርኩት። ከዛ ያስኳት አገኘኋት ምናምን። የዘንድሮ ልጅ ግን ከምኔው ባዶ ቂጣቸውን ሴት ላይ ፊት እንደሚሉ አላውቅም። ገርምሻል። ይሄን ልጅ እኔ ተጥሎ አግኝቼው ነው አንስቼ ጉዲፈቻ ያሳደጉ። የምራቸው ነው አንተ ወሽታ አራውቆ ነው አባዬ። እውነቱን ንገራት እንጂ ምን ነው? እውነታውንም አንተ ተቀበል። እስከዛሬ ደብቄሃለሁ። እውነታውን አንተ ተቀበል። እናት አንተን ስትወልድ ነው የሞተችው ያልኩትኝ እኔ በስተት ነው። እኔ ሚስትም ኖሮኛ አቅም አግብቼም አላውቅም። ይሄ ልጅ ይገርምሻል ዘበኛችን ነው ጥሎብኝ ሄዶ። ምንም አልክ ምንም ግን እሷ የኔ ነች። እሺ በምን አወክ? ልጅት እኮ ምርጫ አላት አይደለ? በዚሁ በተለይ መቼስ ድህነትን አትመርጭ። እነዚህ ጥፍሮች እኮ ለማከክ ሳይሆን እኮ ለማጌጥ ነው የተፈጠሩት። እነዚህ ውብ ጥርሶች እኮ በቆሎ ለመጋጥ ሳይሆን ቀን ከሌት ለመሳቅ እኮ ነው የተፈጠሩት። እነዚህ አለንጋ ጣቶች እኮ አተርክክ ለመልቀም ሳይሆን እኔም በማሳጅ ለመጥቀም እኮ ነው የተፈጠሩት አይደል እንዴ? እነዚህ ቲማቲም የመሰሉ ጉንጮች እኮ የሰበታን መሬት ሳንገዛው በቅጡ ቶሎ እያደጉ ነው። ይሄው ነው የሚጡ እንዳየሹ ነው እንግዲህ
ይሄን ሁሉ ሀብት የሚወርሱ የለ እባክሽ አንዱ ልጅና ሁሉንም ላውርሰው እያልኩሽ ነው። አባዬ እኔ አንድ ልጅ ወራሽ አይደለሁ እንዴ? አንተ ልትወርስ አንተ አረጋኝም ብትሆን አትወርስም። እንደነገርኩሽ ነው ይሄን ልጅ እኔ ነኝ ጉዲፈቻ ተጥሎኝ ያሳደግኩት ያውቀዋለሁ። ከልጅነቱ እስከ እውቀቱ አጥቤ አጥኛ ያሳደግኩት እኔ ነኝ። እስካሁን አልተገረዘም። ይገርምሻል ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ እኔ። አንተ ምራቸው ነው የሚያወራው እንዴ? በቅርቡ መወንጨው አይቀርም እያልኩሽ እኮ ነው እንዴ። አሁንስ በዛ በእናትሽ ምን ይላል? ምንድን ያልከው? ጮክብኝ ልበል? ከመቼ ወዲህ ነው እናንተ እንደዚህ አፍላፊ ማውራት የጀመርነው? እስቲ ተቀበሉ ተቀበሉ። ሂድ እንዳላይ ሂድ። ወይኔ ጉዴ ምን ይመስላል? ነይ ማማሲታ አባት በልጅ ላይ ይነሳል። ቀኑ ሲደርስ የመጨረሻው ዘመን ወንድም በወንድሙ ላይ ነበር። አባት በልጁ ላይ ሆነ። አሳመናት እንዴ ልጁን ራሱ አሳመናት። ትቶ ሄደ። በቃ ምንም ማድረግ አልቻለም። መጨረሻ ማደጎና ነው አመነ። ወይ ልጄ እንዴት ነህ? ቲቪ ተሰበረብኝ። ቲቪው የማ ቲቪ? የኛ ቲቪ የኛ ፍላቱ ሰበርከው? የኛ እህትህ ከውጭ ሀገር የላከችውን ቲቪ ሰበርከው? ይሁን ዋና አንተ ደህና ነህ አይደል? ዋናው ጤና አንተ ደህና ነህ? አረ ልጄ አይኑን ካየሁት እኮ ሳምንት ሆነኝ። አረ ኢትዮጵያ ሕዝብ ፈራዱኝ። አረ ምንድን ነው ስጋ አይደል እንዴ? ወሮታውን እንከፍላለን ፈልጉልን እንጂ የት ገብቶ ይሁን ይሄ ልጅ እንግዲህ አይታወቅም። በዚህ በታች በኩል ያለው ሰፊው ጫካ አለ አይደል? ልልይ ተሻግሮ ያለው እዛ አንዱ ግንድ ላይ ታስሮ ሊሆን ይችላል። ጅብ እንዲበላው አይታወቅም። አረ ሰይጣን ጆሮ ይደፈን እንዲባል እጁ ላይ ሞተበት የሚባልም ወሬ አለ። ያው ሰው የሚለው አያጣም። እኔ እኮ ምን ስለሆነ ነው እዛ ጥቅጥቅ ያለ ደን ውስጥ ምንም ሳይሆን ቆጭ ያለው ሳምንት ሙሉ የሚባልም ወሬ አለ። አይ ልጅ እንድለ ለኔ ማረገው ምን አለ ለኔ ማረገው ወይኔ ልጅ እናፈላልጋቸው እስቲ እዛ ጫካ ውስጥ ታስሯል አሉ። አንድ ሳምንት ምን ሊሆን በዛ መንገድ ያለፋችሁ ሰዎች ወረታውን ይቀበላሉ። ያሳውቁ በጣም ወይኔ ያበይ ለሶም ኮቲ ነው የመጣው። ታዲያ ከውጭ መጣት እና በፊት ቦርጫሙን ራሱ ይሁን ብዥ ካለ አለቀልኝ ተበላሽቷል ተብሎ እንኳን ፍላት ከውጭ የተላከ ቀሳብራል። ሰፈር ታክሲውን እያወቅሁ ፀሐዩም እንደምታየው ነው። አትጨቃጨቅ መጣሁ በእናትህ። እንዴ ሰላም እንዴት ነህ? ደህና ነህ ወይ? ሰላም ነው አለን። አይ ዶዶ ተጫዋች ነው ብታይ ከዚህ ቀን ልማረሰው ምን እንደሆነ ታውቃለህ? ከኔ የተሻለ ወንድ አታገኝ። እንደዛ ብሎ ነው አንተ ተጫዋች ነህ። ዳህ ብቻ አይደለም ተጫዋች ነህ አንተ፣ ቀልደኛ ነህ። ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልጅ አንተ በስምም የራስ ማዞሪያ አለ ማለት ነው። በጣም ነው የማመሰግነው በእውነት በጣም ነው የማመሰግነው። እንዴ አመሰግናለሁ ትላለህ እየዘረጠጠች እኮ እሱን አይደለም ማን የማየው የዋህ አይደለም እንዴ ከ55 ወንዶች መሀል አስታውሳ እኔ አንድ ኤክሷን 50 ምናምንኛው ነኝ። እንግዲህ ታይ እኔን ማስታወሰው መባረካት አክባሪሽ ነኝ በእውነት አክባሪሽ ነኝ። ቦዲ ካውንት አንድ ብቻ ነው አላልሽ እንዴ? ምን ወንድም አንድ አንድ ያረጉሽ አንድ ነው ብለኛል። ጉርሻም ሁለት ነው አንድ ሲሆን ያጣላል እንዴ? አንድ ወንድ ልጅ ነኝ እናንተ ነው። እሺ የአደባባዩ ጋር ስላቪያ የሚባለውን ክለብ አወቅኩ። እዛ ይኸውልህ አብረን እያልን እንሄድ ነበር እና ያቋታል። ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማው ታውቃለህ? በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች። እሺ ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት። ወረጅልኝ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣት ተበላል። ወይኔ ተበላል። ምን ፈልጋለሁ እኔ ምን ሁለት ወሩን ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምሻታል። አሁን ፀሐዩ እንዴት ሊያረግሽ ነው? ፀሐዩ? ወይኔ በህግ ለፈለፈዋል ዋጥ አድርጎ ውስጡ አናነሰው ለመናገር ነበር የሚሄደው። እሱ ዋጥ አድርጎ ሰራሽ እዛው አየር ላይ ነው በገዛጅሽ አሽቃጣሽ ሳውል ሳያደራለ ሰራሽ 50ኛ ነኝ አለ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ይቺ ፖርት አስገባት። እሺ ደረገጥኩ እኮ ግራ ገባኝ እኮ ነው ሄልሴቱን ይወራ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ዘና ፈታ የሚያደርጉ ቪዲዮዎች እስከምንገናኝ ባይ